ዛሬ አቤል ሞቷል፣ ነገ ይስሐቅ ይወለዳል። ነገ ሳሙኤል ይስቃል በቤትሽ፣ ነገ ይስሐቅ ይስቃል በቤትሽ። ዛሬ እንደዚህ ሆኗል። እግዚአብሔር እንደዚህ ያለ አጽናኑ ልጆቼን አጽናኑ። አይዟችሁ በሏቸው፣ ያልፋል በሏቸው። እኔ ነኝ የዘላለም የሚባል ችግር የለም በሏቸው። የዘላለም የሚባል ማጣት የለም በሏቸው። አጽናኗቸው። እኔ የምድር ዳርቻ ፈጣሪ ነኝ በሏቸው። የትም ማኖር እችላለሁ በሏቸው። ኑሮ ውድ ነው፣ ኢኮኖሚ ጫፍ ነክቷል፣ ብቻሽን ነሽ፣ አቅም የለሽም፣ የሚረዳሽ የለም። እኔ ማኖር እችላለሁ በሏቸው። ደመናትን አዞራለሁ፣ ወቅትን አፈራርቃለሁ በሏቸው። በተዘጋ በር እገባለሁ በሏቸው። መቃብር እከፍታለሁ በሏቸው። የደረቀውን አጥንት ብርቱ ሰራዊት አድርጌ አቆመዋለሁ በላቸው። God is in control። እግዚአብሔር የልጃችሁን ነገር እኔ ተቆጣጥሬዋለሁ ብላችሁ ተጽናኑ። ነገ ዛሬ አትፈለጉም፣ ነገ ትፈልጋላችሁ። ተጽናኑ። ባጭር አማርኛ ተጽናኑ። ለኔ ምንም ልዩነት የለውም በሏቸው አለ ጌታ። ፕሬዝ ጋድ። ለኔ ምንም ልዩነት የለውም። አታል በዚህ ወር አታል ከዚህ ወር በፊት ኪስ ሙሉ ከነበረበት ሁኔታ አንፃር ለኔ ምንም ልዩነት የለውም በላቸው። ነፍ ብር በኪስ ስላለ ወጣ አልገባም፣ በልታ አልጠገብክም፣ ጠጥታ አልረካህም፣ ልዩነት የለውም ለኔ በላቸው። አሁን ስራ የለህም፣ ስራ ባለ ጊዜ ከነበረው እኔ ላንተ አደርግ ከነበረው ምንም ልዩነት የለውም በላቸው። አሁን ተራራ ይታያል በላቸው፣ ንገራቸው። ለኔ ተራራ ከሜዳ ጋር ልዩነት የለውም። የሚታይ ዳርክነስ ነው ለኔ፣ ጨለማ ከብርሃን ምንም ልዩነት የለውም በላቸው። ዳሩ ከመሃሉ ልዩነት የለውም በላቸው። እኔ የትም ማኖር እችላለሁ። ሃሌሉያ! ኢየሱስ ጌታ ነው። ከዛ ቀጠለና እንደዚህ ያለ ጻፉ። ሶስተኛ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አለና ቀጥሎ አይደክምም አለ። አየህ፣ አንተ ልትደክም ትችላለህ፣ የሚረዳ ግን አይደክምም። የሚረዳ አይደክምም። አንተ ሊደክም ይችላል፣ አንተ በጣም ሊደክም ይችላል። የሚረዳ የሚያግዝህ ገብቷል። ካንተ ጋር የሆነ ሊደክም እሱ ግን አይደክምም። ይገርማል። ሙሴ ነገር ገብቶታል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደሚራመድ እንደ እግዚአብሔር ያለ ማንም የለም ማለት። የዘላለም ክንዶች አለ ካንተ በታች ናቸው። ካንተ በታች ያለው ክንድ የሀብታም ክንድ እንዳይመስልህ፣ ካንተ በታች ያለው ክንድ የባለስልጣን ክንድ እንዳይመስልህ። ካንተ በታች ያለው ክንድ የዘላለም ክንድ ነው። ይገርማል። የዘላለም የትኛውንም ጫና መቋቋም ይችላል። የትኛውንም ማዕበል መገሰጽ ይችላል። የትኛውንም ሁኔታ ማሳለፍ ይችላል። ይገርማል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ አንተን ለመርዳት እንደሚገሰግስ እንደ እግዚአብሔር ያለ ማንም የለም። አልደክምም በላቸው። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች ያላችሁት እልፍ ዘመን ብዙ ዓመታት አባቶቻችሁን ረድቼ እናንተ ጋር ስደርስ የደከመኝ እንዳይመስላችሁ። የቆየሁት አንድ ምሰራው ነገር ስላለ አንድ ዓላማ ስላለኝ ነው እንጂ እናንተን ማገዝ ደክሞኝ አይደለም። የተዘጋውን መክፈት አልደከመኝም። የተበላሸውን ማስተካከል አልደከመኝም። የጎደለውን መሙላት አልደከመኝም። ጠላቶቻችሁን መምታት አልደከመኝም። አይደክምም በላቸው። አጽናናቸው። አልደከምኩም በላቸው። ክንዴ ብርቱ ነው በላቸው። ፀሐይን የሚያወጣው ከዋክብትን የሚያበራው ወቅትን የሚያፈራርቀው ክንዴ ዛሬም ብርቱ ነው በላቸው። ከምድር የበለጠ ምህረቴ ሰፊ ነው በላቸው። ተጽናኑ በላቸው። ትምህርታችሁ ተበላሽቶ ሊሆን ይችላል። ስራችሁ ፍሬ አጥቶ ሊሆን ይችላል። አልደከምኩም በላቸው። ከዛ ቀጥለና አራተኛ እንደዚህ ያለ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም። አራተኛ አይታክትም። ማኖር፣ ማስተማር፣ መምከር፣ ማንሳት አይሰለቸኝም በላቸው። እግዚአብሔር አይታክትም። ምን ማኖር አይሰለቸውም። መርዳት፣ ማገዝ፣ አንተን መምከር፣ ከወደክበት ማንሳት፣ ከተበላሸው ሁኔታና መንከር፣ መመለስ አይሰለቸኝም በላቸው። አልደከመኝም በላቸው። አይታክትም እግዚአብሔር። ሐሳቡ ከከዋክብት ይልቅ ብዙ ነው። ሰው ይሰለቻል ወዳጆቼ። አንድ ጊዜ ይሰጣቸዋል፣ ሁለት ጊዜ ይሰጣቸዋል፣ ሶስተኛ ላይ አሁንስ አልበዛም ይላቸዋል። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ረድቷችሁ ሲያበቃ አሁንስ አልበዛም ወይ አይልም። አሁንስ ሰው አንዴ ይምራቸዋል፣ ሁለቴ ይምራቸዋል፣ ሶስተኛ ግን በቃ ይላቸዋል፣ አልበዛም ይላቸዋል። ምን መማር አልሰለቸኝም፣ አልታክትም በላቸው። ምናልባት እግዚአብሔር አምላክ ብዙ ጊዜ አባቶቻችንን ስለረዳ፣ ስለተሸከመ፣ ስላገዘ፣ ስለማረ እኛ ጋር ሲደርስ ደክሞት ሊሆን ይችላል ብለው እንዳያስቡ አልታክትም በላቸው።
አይ ምናልባት ከዚህ በፊት 5000 ጊዜ የሚሆን ንስሐ ገብቻለሁ እንዴት አሁን እንደገና 5001ኛ ጊዜ ንስሐ ገባለሁ ብላ እንዳይሆን አንተ ንስሐ መጠየቅ ይቅርታ መጠየቅ ይደክም ይሆናል እንጂ እኔ መማር አይደክመኝም በላቸው። አልታክትም። ማኖር አይሰለቸኝም፣ መርዳት አይሰለቸኝም፣ ማገዝ አይሰለቸኝም፣ ማንሳት አይሰለቸኝም፣ መማር አይገርም። ታዲያ ይሄ እንዴት ያለ ጉዳይ ነው? ሰው ከዚህ በኋላ ሊጽናና አይችልም። አሁን የነገርኳቸው እንደዚህ ይኝነን ይሄው ቀና በሉ እግዚአብሔር የዘላለም አምላክ ብሎ ሲላቸው እነሱ ያሉበት ሁኔታ የማያልፍ መስሏቸዋል። የማያልፍ የሚባል ነገር የለም። አሁን ያላችሁበት ሁኔታ የመጨረሻ አይደለም። ከዛ ቀጠለና እንደዚህ ያለ የምድር ዳርቻ ፈጣሪ ነኝ በላቸው። ርቆኝ አይደለም እዛ ሁኔታ ውስጥ የቆያችሁት። እኔ ጽዮንንም እኔ ባቢሎንንም የማስተዳድረው እኔ ነኝ። ዓለማትን ሁሉ የማስተዳድረው እኔ ነኝ። ለኔ ዳሩ ከመሃሉ ልዩነት የለውም አላቸው። ከዛስ አልደክምም። ዛሬም ብርቱ ነኝ ክንዴ ዛሬም ጽኑ ነው በላቸው። ከጽኑዋን ተራሮች ይልቅ እኔ ጽኑ ነኝ በላቸው። ከዛ ቀጠለና አይ በቃ ሁኔታውም የሚያልፍ ከሆነ እሱ ዳሩ ከመሃሉ ለሱ እኩል ከሆነ ደግሞ ካልደከመው በቃ ሰልችቶት ነው። በቃ እኔን ማገዝ እኔን መርዳት ሰልችቶት ነው። እውነቱን ነው ነገሩ እውነቱን ነው። ብዙ ጊዜ ምሮኛል ብለው ሲሉ ደግሞ ቀጥሎ ነው እኔ መማር እኔ መርዳት እኔ ማንሳት አልደከመኝም በላቸው። ሰው ይሰለቻል ታውቃላችሁ። እንኳን መርዳት ስልክ ማንሳት ይሰለቻል። አሁን ኮሊላተር ይላል። ታዲያ ይሄ ሊያጽናና ካልቻለ ምን ያጽናናል? የትኛው ሳይኮሎጂስት የትኛው ሳይካትሪስት ስትረስን ያወርድልሃል? በነገራችን ላይ ሳይንስ ባጠናው ጥናት መሰረት 90% የሚሆኑ ጭንቀቶች የሌሉ ማለት ግራውንድ የላቸውም ይላል። የመጀመሪያው ነገር መሰላችሁ ከጭንቀት ውስጥ 40% የሚሆነው ዝም ብሎ ፎልስ ጭንቀት ነው፣ ምንም መነሻ የለውም። 30% የሚሆነው የትላንት ነው ይላል። 70%። ከዛ በኋላ የቀረው 20% ነው። ከዛ በኋላ ይሄ 20% የሰው አስተያየትና ከሁኔታ የመጣ ነው ይላል። 10% ነው አንዳንድ መነሻ ያለው ጉዳይ እና እግዚአብሔር እንደዚህ ነው። አሁን ያለበት ሁኔታ የመጨረሻ አይደለም። ከዛም ሲቀጥል ደግሞ እኔ ጋድ ኢዝ ኢን ኮንትሮል ሁሉ ነገር ተቆጣጣሪ እኔ ማኖር እችላለሁ የትም። አሁን የምትኖረው ስራ ስላለ አይደለም። አሁን የምትኖረው ጓደኛ ቤተሰብ ስላለ አይደለም። አሁን የምትኖረው የምታከራየው ነገር ስላለ አይደለም። እኔ ማኖር ስለምችል ነው። ከዛ ቀጠለና እኔ ደግሞ አልደከመኝም ማለት ነው። ቀጠለና አልሰለቸኝም። ሰለቸኝ አይ በቃ እግዚአብሔር የኔ ጉዳይ ሰልችቶታል እንዳትራም ሰለቸኝ። ሰው ነው እንኳን አይደለም አንተ መርዳት ድምጽህን መስማት የሚሰለቸው። ሰው እኮ እንደዚህ ነው። ጠዋት ወርቅ ነው ከሰዓት ጨርቅ ነው። ሰው ጠዋት አንበሳ ነው ከሰዓት ሬሳ ነው። ሰው ጠዋት ፓ ነው ከሰዓት ቱ ነው። አሁን እንደዛ ነው አለ ስትለው የለም ይሰለቻል። ሰው ቤተሰብ እንኳን ይሰለቻል። እኔ አይሰለቸኝም በላቸው። ከዛ ቀጠለ 5ኛ መንገድ ከእግዚአብሔር ተሰውራለች ፍርዴን በአምላኬ ቸል ተብላለች ለምን ትላለህ? ከዛስ 5ኛ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም። 5ኛ ማስተዋሉ በማንም አይመረመርም። ማይ ጋድ እንዴት ታደርጋለህ አይባልም። ንፋስም የለም ደመናም የለም ይሄን ሸለቆ በውሃ ይሞላል ሲባል 40 ምንጭ ዩኒቨርሲቲ ገብተህ በሜትሮሎጂ ሳይንስ አጥንተህ አይደለም። ፀሐይ አንድ ጊዜ በአመት አዘ ኢኩዌተር አንድ ጊዜ ኖርዝ ፖል ላይ ሳውዝ ፖል ላይ አንዳንዴ ትወጣለች። አዘ ኢኩዌተር ደግሞ ሁለቴ ትወጣለች። ስለዚህ ፀሐይ ካለ ሎየር ፕሬሸር አለ፣ ሎየር ፕሬሸር ካለ ንፋስ ከሃየር ፕሬሸር ወደ ሎየር ፕሬሸር ይነፍሳል። ስለዚህ ዝናብ አለ በሚል አይደለም። ንፋስ የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል ገብቶክ ሳይሆን አምነክ ነው። እንዴት ታደርግ ማስተዋሉ አይመረመርም። ድንግል ወለደች ሲባል አዎ ያልከው አምነክ ነው፣ ገብቶክ ነው፣ አምነክ ነው። ለድንግል ጊዜ ካመንክ ለአንተ ጊዜ አትጠርጥረኝ ነው። ኢየሱስ ጌታ ማስተዋሉ በማንም አይመረመርም። እሱ ሐሳቡ ከከዋክብቶች ይልቅ ይበዛል። ይገርማል። መንገዱን ደግሞ ከጨለማ ባሻገር አድርጓል። ራሱን በብርሃን ሸፍኗል። ይገርማል። ዝናብ ሲዘንብ ማን ከልክሎት ያውቃል? ሕፃንንስ በእናቱ ማህፀን ማን ቅርጽ ሰጠው? ማታ ፀሐይን ማን አስተኛት? ጨረቃን ማን ቀሰቀሳት? እሱ ሲሰራ እጁ አይታይም፣ ሲመጣ ምልክት አይሰማም። ፍጥረት ወጥቶ የገባው ዓለማት የተተዳደሩት ዩኒቨርስ የሚሽከረከረው ይገርማል። ማታ ማታ ፀሐይን ማን አስተኝቷት ነው? ጨረቃንስ ማን ቀሰቀሳት? እሱ ሲሰራ እጁ አይታይም፣ ስለ አይታይም። ስውር ስፍ ነው የሚሰራው ነገር። የገባው ሰው ብቻ እንደዚህ ነው። ስውር ነው የሚሰራው እግዚአብሔር፣ ነገሩን ስውር ይሰራዋል። እግዚአብሔር ሲሰራ እጁ አይታይም። እግዚአብሔር ሲሰራ አሻራው አይታይም። ምልክት አያመጣም። ይገርማል። የምታየው ነገር ተሰርቶ አልቆ ነው።
አልሰማኝም ያልኩት እግዚአብሔር ሲሰራ ድምጽ አያሰማም። ይገርማል። ለዚህ ነው አዳምን ሚስትን የሚያክል ትልቅ ፕሮጀክት ሲሰራለት ከእንቅልፉ አልቀሰቀሰውም። ሰው እንኳን አይደለም አጥንት ከአጥንት ጋር ሲዋደድ ስጋ ቁርበትና ጅማት ሲወጣበት ቀርቶ አይደለም ሰው በር ተዘግቶ ሲዘጋ እንኳን ከተኛበት ይነቃል። አዳም ከተኛበት ሳይነቃ እግዚአብሔር ሲሰራ እጁ አይታይም። አሁን ነገራችሁ እግዚአብሔር በስራ ላይ ነው የሚል ሰው በደም ያጨበጭባል። እግዚአብሔር በስራ ላይ ነው። ይገርምሃል። ዝናብ ሲዘንብ ማን ከለከለው? ማን ከለከለው? ልጅንስ በእናቱ ማህፀን ማን ቅርጽ ሰጠው? ማታ ፀሐይን ማን አስተኛት? ጨረቃንስ ማን ቀሰቀሳት? ይሄን እንዴት እንደማድረግ ታውቃላችሁ? ነው እግዚአብሔር ማስተዋሉ አይመረምርም። እንዴት ታደርጋለህ አይባልም። ይሄው የኔና የናንተ ነገር ለመስራት እግዚአብሔር አምላክ ካለ ነገር አይገጣጥመውም፣ ከሌለ ነገር ያመጣዋል። ለዚህ ነው ይገርማል የሌለን እንዳለ አድርጎ በሚጠራ ሲያሜን ሰው ቤት ሲሰራ ከመሰረቱ ወደ ድምድማቱ ይሰራል። እሱ ግን ከፈለገ ከድምድማቱ ወደ መሰረቱ ይሰራል። የኔ ጌታ ከፈለገ ቤትን ጣራውን ይዞ ያወርደዋል። አሜን በል። ካልቆፈር ካልጨቀዩ አትበል። በቃ አናቱን ይዞ ያወርደዋል። አሜን ይባላል። አንተ ልክ የመስዋዕቱን በግ ቀንዱን ይዞ ለአብርሃም እንደሰጠው ልክ እንደዛ ማስተዋሉ በማንም አይመረመርም። ይገርማል። ማስተዋሉ በማንም አይመረመርም። እግዚአብሔር ሳራን የልጅ እናት ሲያደርጋት በስተርጅና ሳራ ሸተተች፣ አጭር ቀሚስ ለበሰች፣ ሽሮና ሽቶ አስጠላት። ባዮሎጂም ኬሚስትሪም የትኛውም ነገር አልሰራም። ይገርማል። እንዴት ታደርጋለህ? ልጅ ለመውለድ ፔሪድ ማየት አይጠበቅብሽም ማለት ነው በአዲሱ ትርጉም። ልጅ የሚሰጠው እድሜ አይደለም ማለት ነው። አንተ ስማ፣ ቀን የሚያወጣው ሰዓት አይደለም ማለት ነው። 12 ሰዓት ስለሆነ አይደለም የነጋው፣ ስላነጋልን ነው የነጋው። አሜን ይባላል። በደንብ አድርገን 12 ሰዓት ስለሆነ አይደለም የነጋው፣ ስላነጋልን ነው። ጠላቶቻችንን ስላሳፈረልን ነው። እና እዩኛ፣ ስሙኛ፣ ዝናብ ሲዘንብ በማንም እንደማይከለከል እኔም ስሰራ እና በላቸው። ማስተዋሉ በማንም አይመረመርም። ምናልባት ካለ ነገር ገጣጥማለሁ እንደዛ እንዳይመስላችሁ። የሌለን ነገር ወደ ማኖር ያመጣው ወዳጅ። ይሄ ካላጽናና ዘንድሮ በቁስል ላይ እንጨት የሚሰድ ሰው ነው ያለው። ዘንድሮ ችግርህን፣ ጉዳትህን፣ ህመምን ብትነግረው ብሎ ሐሳብ የሚሰጥ ቪዲዮ የሚሰራብህ፣ ትምህርት የሚሰራብህ፣ ምሳሌ የሚሰጥብህ ሰው ብርቱ ነው፣ ብዙ ነው ዘንድሮ። ይሄ ካላጽናና ምንም ሊያጽናና አይችልም። እውነቴን ነው የምነግርህ። ምን አይነት ነገር ነው? መልእክቱ የጀመረው እኮ እንደዚህ ብሎ ያዕቆብ ለምን እንዲህ ትላለህ? እስራኤልስ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላክ ይቻላል ተብላ ለምን ትላለህ? አልሰማህም ወይ? አታውቅም ወይ? ይሄ ፀሐይ የሞቀው አገር ያወቀው ጉዳይ አይደለም ወይ? ምን እኔ የዘላለም አምላክ እንደሆነ፣ ከዛስ የምድርስ ዳርቻ ፈጣሪ እንደሆንኩ፣ እኔ የትም ማኖር እንደምችል፣ ከዛማ እንደማልደክም፣ ከዛ እንደማልታክት፣ ከዛስ ማስተዋል እንደማይመረም እንዴት ታደርጋለህ አይባልም። ዝም ብሎ ክብር ማስገባት ነው ያንተ ስራ ማለት። ዝም ብለህ ክብር ማስገባት ነው ያንተ ስራ። አልሰማኸኝም ያልኩትን? አንተ ዝም ብለህ ክብር ማስገባት ነው ያለብህ። ተበርገትዬ ማለት ነው ያለብህ አንተ። በቃ ስድስተኛ ለደካማው ኃይልን ይሰጣል። ምን ማለት መሰለህ? ለደካማው ኃይልን ይሰጣል ማለት አይፈርድበትም ማለት ነው። ደካማ ላይ ፈራጅ ብዙ ነው። ደካማ ላይ አሽሟጣጭ አንጓጣጭ ብዙ ነው። ደካማ ላይ አስተያየት ሰጪ ብዙ ነው። ወይል እንግዲህ የሚል ብዙ ነው። እንደ ባለሙያ ስመለከተው አሁን ያለበትን ችግር በተለይ ከኢራንና ከመካከለኛው ምስራቅ ጦርነት ጋር ተደምሮ ከነዳጅ ዋጋ ጋር ተጨምሮ አሁን ካለው የቤት ኪራይ ዶላር ወዳጄ ለደካማው ኃይልን ይሰጣል። ምን ማለት ነው? አይፈርድበትም። እንዴ ይሄንን ያህል ዓመት በክርስትና ከኖረ ሰው እንደዚህ አይጠበቅም አልልህም። አንተ እኮ ስንት ነገር አልልህም። አልፈርድብህም። ተናደ ሊሆን ይችላል፣ ደብሮ ሊሆን ይችላል፣ አቅቶ ሊሆን ይችላል፣ ሰልችቶ ሊሆን ይችላል።
ውስጡን እንደምትወደኝ አውቃለሁ፣ አልፈርድብህም። ትወደኛለህ፣ እወድሃለሁ። ለደካማው ኃይልን ይሰጣል። ሌላው ደካማው ላይ ይበረታል። ታውቃላችሁ፣ ደካማው ላይ ይበረታል። ወዳጆቼ ስለ እግዚአብሔር ፍቅር በዘይቤ ብንናገር ዘይቤ ያልቃል፣ በምሳሌ ብንናገር ምሳሌውም ያልቃል። የበረሃ አሸዋ እንኳን ቁጥሩ የታወቀ ነው። የዝናብ ጠብታ እንኳን ልክ አለው። ለሱ ለምህረቱ ልክ የለውም፣ ለቸርነቱም ቁጥር የለውም። ኢየሱስ ጌታ። ከዛስ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ በማንም አይመረመርም። ከዛስ ለደካማው ኃይልን ይሰጣል። ብርታት ለሌለው ብርታትን ሕፃናት እንኳን ይታክታሉ፣ ይደክማሉ፣ ጎበዛዝቶችም ይወድቃሉ አለ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ አይደክሙም፣ አይታክቱም፣ ይበራሉ አለ። አንተ እንደ ንስር እንደገና ያው ትንቢት እናገራለሁ አንተ ላይ እንደገና ከፍተውን መልሰህ ትይዛለህ። በልዩ ልዩ ምክንያት የለቀቀውን ፖዚሽን መልሰህ እንደገና ትይዘዋል። እንደገና የምድር ዳርቻ ፈጣሪ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን። ሰው ዝም ብሎ እግዚአብሔርን በመተማመን አይጠባበቅም። የዘላለም አምላክ የምድር ዳርቻ ፈጣሪ እንደሆነ ሲያምንና ሲገባው ነው እግዚአብሔርን በመተማመን የሚጠባበቀው። እንደዚህ ያለ ጌታ አጽናኑ፣ ሕዝቤን አጽናኑ። ያልፋል በላቸው። እንኳን ሕመም ጤንነት ያልፋል፣ እንኳን ማጣት ማግኘት ያልፋል፣ እንኳን መውረድ መውጣትም ያልፋል፣ እንኳን ድካም ብርታትም ያልፋል፣ እንኳን መጥፎ ጥሩም ያልፋል በላቸው። እኔ ብቻ ነኝ የማላልፈው በላቸው። እኔ ራሴ ስሰማው በጣም ምጽናናበት አንድ ስብከት አለኝ እንደዚህ የሚል ሰራዊት በጀነራሉ ፊት ሰላምታ እየሰጠ እንደሚያልፍ እንዲሁ ፍጥረት ወደደም ጠላም ማለፍ ግዴታው ስለሆነ ፍጥረት እግዚአብሔር እንደማያልፍ ምስክርነት መስጠቱ ግዴታ ስለሆነ ሰራዊት በጀነራሉ ፊት ሰላምታ እየሰጠ እንደሚያልፍ እንዲሁ አሁን ያለበት ሁኔታ ሰላምታ ሰጥቶ ያልፋል። ጌታ ምስክሬ ነው። እንደዚህ ይሆናል። ለሚቴሊሁ መልእክቴን ላጠቃልላችሁ። ላንተም እንደገና ላንተም ልክ እንደሌላው ወግ ይደርስህና ተቀምጠ ወይል እንግዲህ ብለህ ማውራት መጀመሩ በቀን ይመጣ። የነበርኩበት ሁኔታ ከባድ ነው፣ አሁን ግን ከኋላ ነው። አሁን ግን ከኋላ ነው። አሁን ግን ትዝታ ነው። እውነት እግዚአብሔር ምስክር ተጽናኑ። You are shining with the power of Holy Ghost. Praise God. Hallelujah. ኢየሱስ ጌታ። ምንም አለቃቀስ አያስፈልግሽም። በቃ እሱም እኔ ያልፋል። ኢየሱስ ጌታ ያልፋል። ከሆነ ሌቭል በኋላ no one can discourage you. No one. ማንም ሰው ዲስከሬጅ ሊያደርገው ወደማይችልበት ሁኔታ ማለት አይዞ ሊል አይችልም። ራስ አይዞ አልሰማኝም። አይዞ ሊል አይችልም። ራስ አይዞ ለምን? አይ ኖ ኢት የዘላለም የሚባል እግዚአብሔር ብቻ ነው። አይ ኖ ኢት የምድር ዳርቻ ፈጣሪ እግዚአብሔር ነው። ለሚቴሊው አውጮክ ብዬ ልንገርህ። ስለዚህ አንተ ሩቅ መሄድ አይጠበቅብህም። ላይ መውጣት ታች መውረድ አይጠበቅብህም። እውነቴን ነው የምነግርህ። እግዚአብሔር አምላክ በየትኛውም ሁኔታ ውስጥ ያኖርሃል። እግዚአብሔር ሩቅ መሄድ አይጠበቅብህም። በቃ 7 ጊዜ 8 ጊዜ ኤምባሲ ሄደ ሞከረ ቪዛ ከከለከሉ በቃ ቶ ምን አታገለ። በቃ እግዚአብሔር የትም ማኖር ይችላል። በቃ እያልኩ ያለሁት እንደዚህ ነው። ከሆነ ሌቭል በኋላ no one can discourage you. no one. ልጅ እያለ ነበር ሰላምታ ሰጡኝ አልሰጡኝ፣ ሰላም አሉኝ አላሉኝ፣ ከፍ አሉኝ አላሉኝ። ሄይ ኪስም ሞልቷል። ከማጣት ጋር ለእግዚአብሔር ምንም ልዩነት የለውም። አጣት ከማግኘት ጋር ለእግዚአብሔር ምንም ልዩነት የለውም። መሽቷል ከብርሃን ጋር ለእግዚአብሔር ምንም ልዩነት የለውም። ብቻህን ገበያ ቢከተል ከእግዚአብሔር ጋር ልዩነት የለውም።
እድሜ ሄዷል 90 ላይ ነህ ከ19 ጋር ምንም ለእግዚአብሔር ምንም ልዩነት የለም። እንደውም በ90 ምናምን ዓመት ፍንዳታ ያደርጋል። ፈንዳታ ቁጭ ጌታ እንደ አዲስ ሙሽራ አድርጎሽ ቁጭ ለታሪክ ጌታ ሆይ ፍሪጅ ውስጥ ነጭ በለኝ እስኪል ፍጥረት ማታ 12 ሰዓትና ንጋት 12 ሰዓት ለእግዚአብሔር ልዩነት የለውም። ለሆነ ሰዎች መልእክት እንደሆነ ማርሲልን ለሚሰማም ሰው አላቅም፣ ግን መልእክት እንደሆነ አውቃለሁ። ለእግዚአብሔር ማታ 12 ሰዓትና ጠዋት 12 ሰዓት ልዩነት የለውም። ለእግዚአብሔር ቀን 8 ሰዓትና ለሊት 8 ሰዓት ልዩነት የለውም። ለእግዚአብሔር ተራራውና ሜዳው ልዩነት የለውም። እግዚአብሔር የትም ማኖር ይችላል። እግዚአብሔር እንደዚህ ያለ አጽናኑ፣ ህዝቤን አጽናኑ። ስለዚህ ባጭር አማርኛ ልጅ የሞተባችሁ አቤል ሞቷል፣ ይስሐቅ ይወለዳል። ወጣችኋል፣ ትወጣላችሁ። ደክማችኋል፣ ትበረታላችሁ። ሸጣችኋል፣ ትገዛላችሁ። ተበላሽቷል፣ ደግሞ ይስተካከላል። እግዚአብሔር እንደዚህ ያለ አጽናኑ፣ ህዝቤን አጽናኑ። ተጽናንቻለሁ የሚል ሰው ያጨበጭባል።